በኢትዮጵያ ፖለቲካ ታሪክ ውስጥ አንድ ውሻ አለች። በታሪካችን ውስጥ ብዙ ተጽፎላታል፣ ብዙ ዝናዋ ሲነገርላት ሰምተናል። ዛሬ ስለ እሷ ነው የምናወራው፣ ስለ ሉሉ። ሉሉ የቀዳማዊ ኃይለ ሥላሴ ውሻ ናት። በታሪክ ጸሐፍት የሀገር ውስጥ ብቻ ሳይሆኑ በውጭም ዓለም ያሉ ብዙ ጽፈውላታል። ይቺ ውሻ አብዮተኛ ናት። ከኢትዮጵያ አብዮት ጋር ተያይዞ ስሟ ተደጋግሞ ሲጻፍ ተመልክተናል። ከአብዮቱ 13 ዓመት በፊት 1953 ዓ.ም ላይም ስለ ሉሉ አንድ ማስታወሻ እንመለከታለን። 1953ቱን መፈንቅለ መንግስት የሞከሩት አንዱ የሆኑት ጀነራል መንግስቱ ንዋይ የእስር ቤት ቆይታቸው ላይ ባደረጉት ኑዛዜ ሉሉን ስሟን አይጥቀሱ እንጂ ይቺን ውሻን ለማስታወስ ሞክረዋል። በነገራችን ላይ ጀነራል መንግስቱ ንዋይ በእስር ቤት ቁጥጥር ላይ ይከታተላቸው የነበረውን ወታደር ተናገሩት የተባለው ንግግር እንዲህ ይላል። ዛሬ እኔ እዚህ ቦታ የተገኘሁት አንተን ከውሻ ያነሰ ደሞዝ የምትከፈለውን ወታደር ነፃ ለማውጣት ነው ስለማለታቸው ተነግሯል። ሉሉ በታሪካችን ውስጥ 53 ዓመተ ምህረት ላይ በዚህ መንገድ ስሟ ተጠቅሶ 1966 ዓመተ ምህረት ላይ ደግሞ በተማሪው የአብዮት እንቅስቃሴ ውስጥ በስፋት ስሟ ሲነሳ ነበር። ከውሻ በላይ የሆነች ይቺ ውሻ ለመሆኑ ማን ናት? ዛሬ ስለ እሷ እናወራለን። ሰናይ ጊዜ። መስከረም ሚዲያ የዘመን ድልድይ። ጥላሁን ብርሃነ ማርያም ቤተ የተሰኙ ጸሐፊ የ20ኛው ክፍለ ዘመን ኢትዮጵያ በተሰኘ መጽሐፋቸው ላይ በኢትዮጵያ ታሪክ ውስጥ ሁለት ሉሎች አሉ ይላሉ። የመጀመሪያው የቀዳማዊ ኃይለ ሥላሴ ሹፌር የነበሩት የአፋሩ ተወላጅ ጀነራል ሉሉ አንድሪዳ ናቸው። እኒህ ሹፌር በነገራችን ላይ ቀዳማዊ ኃይለ ሥላሴ ከመንበራቸው ወርደው ወደ 4ኛ ክፍለ ጦር ሲወሰዱ የሄዱባት የቮልስዋገን መኪና ባለቤት ስለመሆናቸውም በተለያዩ የታሪክ ጸሐፍት ተጽፎ እንመለከታለን። ሁለተኛዋ ዛሬ የምናወራባት ሉሉ በታሪካችን ውስጥ ትልቅና አነጋጋሪ የነበረችው በአብዮቱን በማጋጋልና አብዮቱ ወደ ትልቅ ደረጃ እንዲያድግ በማድረግ በኩል ሰፊ ትልቅ ሚና የነበራት ውሻ ሉሉ ናት። ይቺ ውሻ አንዳንዶቹ የታሪክ ጸሐፍት በሴት ጾታ ሲጠሯት፣ ሌሎቹ ደግሞ በወንድ መደብ ጠርተዋት እንመለከታለን። በቀብር ስፍራዋ ላይ የቆመው የመቃብር ጽሑፍ ግን ሉሉ ወንድ ስለመሆኑ ያስታውሳል። ከንጉሱ ጋር በተለያዩ ሀገራት ስለመጓዙና የንጉሱ ታማኝ አሽከር ስለመሆኑም ይሄው ውሻ በሰፈረለት የህይወት ማስታወሻ ላይ ተቀምጦ እንመለከተዋለን። ስለ ሉሉ ልናወራለን። ሉሉ ለቀዳማዊ ኃይለ ሥላሴ ተላልፋ የተሰጠችው በ1942 ዓ.ም ነው። ተላልፋ የተሰጠችው ስል አንዳንዶቹ ራሳቸው ቀዳማዊ ኃይለ ሥላሴ መንገድ ላይ ሆነው አይተዋት የወሰዷት ውሻ ናት ተብሎ ተጽፎም ተመልክተናል። በነገራችን ላይ የሉሉ የመጀመሪያ ባለቤት የነበሩት ሰው ሌላው በታሪካችን ውስጥ ግዙፍ ስም ያላቸው፣ ብዙ የሚያወያዩት፣ ብዙ የሚያከራክሩት፣ ከግራ ከቀኝ ብዙ ሀሳብ የሚቀርብባቸው ፕሮፌሰር አንድሪያስ እሸቴ ናቸው። ብዙ ሰው ሲያሾፍብኝ ነበር የሚኖረው ስለ ሉሉ። ለምንድን ነው የምትቃወሙት? እዚህ ድረስ ልከው ያስተምሯቸዋል። እንድሪያስ እንኳን ውሻውን ስለቀሙት ነው ይላል። ውጭ ሄዱ ቁጥር ጃንሆይ ይዘዋት ይሄዳሉ እና ይኸው አንተ ተጎልተህ አሜሪካ ሄዳ መጣች እና አውሮፓ ሄዳ መጣች። ከዛ መለስ ነበር። እኛ እኮ እዚህ እንደው ያለ ምክንያት ነው እዚህ ቤተ መንግስት የገባ ነው። አንተ ውሻ እንኳን እዚህ ነው የተቀበረችው። ፕሮፌሰር አንድሪያስ 4 ኪሎ ተወልደው እንደማደጋቸው መጠን ሉሉን ይዘው ወክ በሚያደርጉ ሰዓት የክብር ዘበኛ ወታደሮች ድንገት መጥተው ይቺን ከአንዲት ሃንጋሪያዊ ለፕሮፌሰር አንድሪያስ እሸቴ የተሰጠች ውሻ ነጥቀው ስለመውሰዳቸው ራሳቸው ፕሮፌሰር አንድሪያስ እሸቴ በቃላቸው አረጋግጠዋል። በልጅነቴ የውጭ ሀገር ሴት ሃንጋሪያን ነበሩ ይመስለኛል። አንድ ውሻ ሰጡ። ፓርላማ አጠገብ ከእግራችን ስንሄድ ጃንሆይ ያለፉና ከዛ መኪናው ቆመ። ክቡር ዘበኞች መጡና ወሰዷት። አለቀስኩ፣ በጣም ረበሽኩ። አጎቴን ጠርተው መሬት እንስታሉት። እኔ መሬት አልፈልግም አለ። በዛው ቀረ። ቀደም ብዬ የጠቀስኩት የ20ኛው ክፍለ ዘመን ኢትዮጵያ የተሰኘው መጽሐፍ በተቃራኒው ደግሞ ይቺ ውሻ ለቀዳማዊ ኃይለ ሥላሴ በስጦታ የተላለፈች እንጂ
ፕሮፌሰር አንድሪያስ እሸቴ እንዳሉት ከፕሮፌሰሩ የመንገድ ላይ ጉዞ የተነጠቀች አለመሆኗን አስታውሶ አስፍሮ እንመለከተዋለን። በነገራችን ላይ እኒህ ጸሐፊ ሌላም ተጨማሪ መረጃን አስፍረዋል። ውሻዋ ስም የወጣላት ለቀዳማዊ ኃይለ ሥላሴ ከተላለፈች በኋላ ነው ይላሉ። ይህ የሆነው ደግሞ በአጋጣሚ ነው። የውሻዋ ባለቤት የሆኑት አቶ ጀማነህ አላብሰው የተባሉ ሰው ውሻዋን በ1942 ዓ.ም ለንጉሴ ሲያበረክቱ ንጉሱ ለመሆኑ ይቺ ውሻ ማን ትባላለች ሲሉ ሉሉ ትባላለች ስለማለታቸው እዚህ የታሪክ ማስታወሻ ላይ አስፍረው እናገኛቸዋለን። በነገራችን ላይ አቶ ጀማነህ በብሔራዊ ቤተመዛግብትና መጻሕፍት ኤጀንሲ በያኔው ወመዘክር ውስጥ ይሰሩ የነበሩ ፕሮፌሰር አንድሪያስ እሸቴን ያሳደጉ ሰው ናቸው። አንዳንድ የታሪክ ጸሐፍት ሁለቱን ሰዎች የተለያዩ አድርገው ከመቁጠር አንጻር ፕሮፌሰር አንድሪያስ እሸቴ ውሻ ተነጠቀ ሲሉ፣ ሌሎች ደግሞ ይህ ውሻ የለም የአቶ ጀማነህ አላብሰው ነው ብለው ሲከራከሩ ተመልክተናል። ግን አቶ ጀማነህ ማለት ወመዘክር ውስጥ ይሰሩ የነበሩትና በፕሮፌሰር አንድሪያስ እሸቴና በነ ሲልቪያ ፓንክረስት ቤተሰብ መካከል ያለን ወዳጅነት የፈጠሩት የአንድሪያስ እሸቴ አጎት የሆኑ ሰው ናቸው። ግን አንድሪያስ እሸቴ እንዳሉት ከመንገድ ላይ የተወሰደች ውሻ ወይንስ ደግሞ አቶ ጀማነህ በፍላጎታቸው ወስደው በጥላሁን ብርሃነ ማርያም ቤተ መጽሐፍ ላይ እንደቀረበው ሁሉ ለንጉሱ በስጦታነት ያበረከቷት ውሻ የሚለው ብዙ የሚያከራክር ይመስላል። ይህን ጥያቄ በጥያቄነት እናቆየውና የሉሉን ሌሎች ታሪኮች ለማንሳት እንሞክር። ሉሉ አስቀድመን እንዳነሳ ነው በታሪካችን ውስጥ ሰፊ ድርሻ ያላት ናት። ከዚህ ጋር ተያይዞ በተለይም ደግሞ ቀዳማዊ ኃይለ ሥላሴ ለውሻቸው የነበራቸው የተጋነነ ፍቅር በርካታ ሕዝብ ለእሷ የተለየ ክብርና ፍቅር እንዲኖረው ሳያስገድድ አልቀረም። እሳቸውም ቢሆኑ እሷን ያምኑ ነበር እየተባሉ ይታማሉ። በ1954 በነበረው የአፍሪካ ዋንጫ ሉሉ ወደ ኳስ ሜዳው ገብታ ኳስ ሜዳውን እየዞረች ያደረገችው እንቅስቃሴም በዘመኑ ሰፊ መነጋገሪያ ሆኖ ቆይቷል። ከዚህ ከፍ ያለውና በፖለቲካ ስሟ ውስጥ የጎነነው ተግባሯ ግን ቀዳማዊ ኃይለ ሥላሴ ላይ ክፉ የሚያስቡ ሰዎችን አስቀድማ ትለያለች መባሉ ነው። ቀዳማዊ ኃይለ ሥላሴ አይናቸውን ተክለው የሚከታተሏት ሉሉ በራሷ ጊዜ የተለያዩ መሳፍንትን እግርና የተለያዩ ግለሰቦችን እየሄደች ከነካካች ይህ ሰው ለኔ ጥሩ እያሰበ አይደለም የሚል እምነት እንደነበራቸው በተለያየ ጊዜ ሲጠቀስ ተመልክተናል። በነገራችን ላይ ሉሉ በተለያዩ ሀገራትም አብራ ጉብኝት ትዞር የነበረች ውሻ ናት። በአንድ ወቅት እንደውም ወደ አውስትራሊያ ንጉሱ በሚበሩ ሰዓት አውስትራሊያ ውስጥ የሌላ ሀገርን እንስሳ ይዞ መግባት ስለማይቻል ሉሉ አትገባም በመባሏ ወደ ደቡብ ኮሪያ ተጉዛ አስቀድማ ደቡብ ኮሪያ ላይ እንድትጠብቃቸው ስለመደረጉና በኋላም ንጉሱ ከአውስትራሊያ ጉብኝታቸው በኋላ ደቡብ ኮሪያ ተጉዘው ሉሉን አግኝተው ሌሎች ጉብኝታቸውን እንደቀጠሉ ተጽፎ እንመለከታለን። ይቺ ውሻ በጣም ቅንጡ ሕይወት ነበራት ተብሎም በተለያዩ ጸሐፍት ተጠቅሶ ተመልክተናል። ስለ ሉሉ ከጻፉ የውጭ ሀገር ጸሐፍት መካከል አንዱ ሪቻርድ ካፑቺንስኪ የተባለ ጸሐፊ ነው። ይህ ጸሐፊ ለሉሉ የተመደበን ሰው አግኝቼ ነበር ብሎ እንዳሰፈረው ሉሉ በቤተ መንግስት ውስጥ በነበራት እንቅስቃሴ ሁሉ በተለይም ደግሞ ምንጣፍ ላይ ሽንቷንና ሌሎች ነገሮችን ካጠፋች ይጠረግ የነበረው በሐር ጨርቅ ስለመሆኑ ነግረውኛል ሲል ሐሳቡን አስፍሮ እንመለከተዋለን። በነገራችን ላይ ሉሉ ቅንጡ ምግብና የተለያዩ የውጭ ሀገር ምግቦች የሚመጣላት የነበረች ውሻ ናት። በዚህ የተነሳም በ1960ዎቹ በወሎ አካባቢ በተቀሰቀሰው ድርቅ ወቅት ተማሪዎች መሰረታዊ ጥያቄ አድርገው ሲያነሱ የነበሩት የኢትዮጵያውያን ከውሻ ያነሰ ሕይወት አላቸው፣ ቀዳማዊ ኃይለ ሥላሴ ውሻቸውን እየተንከባከቡ ስለሌላ ኢትዮጵያዊ ግን ግድ የሌላቸው ሆነዋል ማለታቸው ነው። በተለያዩ ዶክመንታሪ ፊልሞች ላይም ይሄው የሉሉ ጉዳይ ተነስቶ ዜጎች ከውሻ ያነሰ ሕይወት አላቸው ስለመባሉና ቀዳማዊ ኃይለ ሥላሴ ለውሻ የነበራቸው ፍቅር በተቃራኒው ደግሞ ለኢትዮጵያውያን የነበራቸው ንቀት ማነጻጸሪያ ተደርጎ አብዮቱን በማራገብ ሂደት ውስጥ ትልቅ ሚናን ተወጥቷል ብሎ መናገር ይቻላል።
ሉሉ በታሪክ ውስጥ እንዲህ አይነት መልክ እንዳላት ሁሉ በጊዜ የነበሩ ባላባቶችም ለቀዳማዊ ኃይለ ሥላሴ የነበራቸውን ፍቅር ለማሳየት ለሉሉ የተለየ መስተንግዶና እንክብካቤ ለማድረግ ይሞክሩ እንደነበረ ተጽፎ እንመለከታለን። ኮሎኔል ተክሉ ገብሩ የተባለ ሰው በአንድ ወቅት የተናገረውም ለዚህ ማስረጃ ሆኖ ለረጅም ጊዜያት ለህዝቡ መሳቂያ መሳለቂያ እንዳደረጋቸው ተጽፎ እናገኘዋለን። እኒህ ኮሎኔል በጊዜው ሉሉ እየሮጠች መታ እግራቸው ጋር በገባች ሰዓት ወደዛ ሁኚ ለማለት በመፍራታቸው የጃንሆይ አቻ አድርገው በመውሰድ ወደዛ ይሂዱልኝ ወይንም ደግሞ ወይዱ የሚል ቃልን በመናገራቸው በጊዜው መነጋገሪያ ነበሩ። በኋላ ላይም እኒሁ ኮሎኔል ስማቸው ኮሎኔል ወይዱ እየተባለ በሰፊው ህዝብ ይነገርባቸው እንደነበረ ተጽፎ እንመለከታለን። ሉሉ የ175 ብር ደሞዝተኛ ናት። ማዕረግም ነበራት፣ የሻምበልነት ማዕረግ። አስቀድመን ያነሳነው የጀነራል መንግስቱ ንዋይ ከውሻ ያነሰ ደሞዝ ያለ ወታደር ነህ በሚል ያንን ወታደር የገሰጹትም ይህንን መነሻ በማድረግ ነው። በታሪክ ውስጥም መጀመሪያ ላይ ሉሉ ሻምበል መሆኗና ደሞዝተኛ መሆኗን ይፋ ያደረጉት እኒሁ የቤተ መንግስት ቅርብ የነበሩት በኋላ ላይ መፈንቅለ መንግስቱን የሞከሩት ይህንንም የተናገሩት ጀነራል መንግስቱ ንዋይ መሆናቸውን የተለያዩ የታሪክ ሰነዶች ላይ እንመለከታለን። ሉሉ የኢትዮጵያ አብዮት ቴርሞሜትር ተደርጋም ትወሰዳለች። በዚህ በኩል አስቀድመን ያነሳነው የወሎ የድርቅ ሁኔታና በተማሪዎች በኩል የነበረው ጥያቄ ነው። በርካታ ኢትዮጵያውያን ከሉሉ ያነሰ ክብር አግኝተዋል እየተባለ በተለያዩ ዓለም አቀፍ ጋዜጦችና በተለይም ደግሞ በተማሪዎች በኩል መቅረቡም ረጅም ጊዜ የወሰደ መነታረኪያ ነበር። ንጉሱንም በመጨረሻው ዓመታት ላይ በተደጋጋሚ ስማቸው እንዲጠፋ ካስገደዱ ነገሮች መካከል አንዱ ይቺው ሉሉ የተሰኘችው ውሻ ናት። በኢትዮጵያ አብዮት ውስጥም ቁልፍ ሚና ያላት ውሻ ተደርጋ ተደጋግማ ተጽፋ እንመለከታለን። በነገራችን ላይ ተማሪዎች ለዚች ውሻ የለየለት ጥላቻ ነበራቸው። በዚህ የተነሳም በዩኒቨርሲቲ ምርቃታቸው ወቅት ሉሉ አብራ በምትሄድ ሰዓት ይረግጧት ነበር። ይህ ደግሞ የባለቤቱን ካልናቁ አጥሩን አይነቀነቁን ተረት የሚያስታውስ ነው። ተማሪዎች በንጉሱ ላይ ተስፋ መቁረጣቸውንና ለውሻቸው ክብርን በመንፈግ እሳቸው መውረዳቸው እንደማይቀር መልእክትን እያስተላለፉ እንደነበረ ማስታወሱ ተገቢ ይመስለኛል። በጊዜ ሂደት የሉሉ ጉዳይ በፖለቲካችን ውስጥ መነታረኪያ የሆነ ሂዶ ቀዳማዊ ኃይለ ሥላሴም ከስልጣን የሚወርዱበትን መደላደል ፈጠረ። በነገራችን ላይ በፖለቲካ ታሪካችን ውስጥ እንስሳት ድርሻ የነበራቸው በሉሉ ብቻ አይመስልም። በህወሓት ታሪክ ውስጥ አንድ ስሙ ዝነኛ የሆነ ደሳለኝ የተሰኘ አህያም ነበር። የአህያ በፖለቲካ ተሳትፎ ብዙ ጊዜ ብዙ የተለያዩ ታጋዮች ስሙን አስተውታል። ደሳለኝ የጦር መሳሪያን ከሱዳን በማመላለስ ከቦታ ቦታም የህወሓትን ትጥቅ በማመላለስ ትልቅ ድርሻ የነበረው አህያ ነው። በዚህ የተነሳም በኋላ ላይ ብዙዎች ጓድ እያሉ ይጠሩት ነበር። ደርግ እርምጃ በሚወስድ ሰዓትም ይሄ አህያ ከወታደሮች ጋር አብሮ በመሮጥ ለማምለጥ ሲሞክር እንደነበረ የታሪክ ሰዎች ሲመሰክሩ ሰምተናል። ከዚህ በተቃራኒ ደግሞ በጦርነት ላይ ህወሓት ተሸንፎ በለቀቀባቸው ቦታዎች ላይ ምሽግ ውስጥ ተገኝቶ ምን እናደርገውም ተብሎ ያውቃል። ግን ሲለቀቅ ተመልሶ አሁንም ወደ ጓዶቹ በእነሱ አነጋገር ይቀላቀል ነበር። የደሳለኝ ታሪክ ትልቅ ነው። የደሳለኝ ታሪክ ብዙ ጊዜ በተለያዩ አጋጣሚዎች ተነስቷል። ስለ ሉሉም ቢሆን ልክ እንደዚሁ ዛሬ ስለ ሁለቱ ባጭሩ ጥቂት ነገር አንስተናል። ሰፊውን ደግሞ ለሉሉ ሰጥተናል። በኢትዮጵያ ፖለቲካ ታሪክ ውስጥ ትልቅ ዝና ስላላት ሉሉ ፕሮግራማችን አበቃ። ተሰናበቱ።